ብሩኬ የተደበቀ ሚስጥር አለው አሁንም አወጣዋለሁ እያለች ነው። ከልጅ የበለጠ በጣም ትልቅ ሚስጥር የለም። እንግዲህ አርግዣለሁ ብላ መታለች። ይሄ ሁሉ ነገር እንግዲህ የልጅቷ ስራ ሀይሚን እምነት ማሳጣት ነው። ብሩኬ ላይ ብሩኬን እንዳታምነው ከሱ እንድትርቅ ማድረግ ነው ስራዋ። እሱም ደግሞ ተሳክቶላታል። ምክንያቱም የምትናገራቸው የምትጠቀማቸው ቃላቶች አይደለም እምነት ማሳጣት አይደለም ልብን የሚሰብሩ ንግግሮች ነው የምትናገረው ማለት ነው። ያንን ነገር እየሰማች ሀይሚ ብሩኬን ለማመን በጣም ይከብዳታል። እሱ ሳይገርመን ደግሞ የባልየው አነጋገርና አባቱ ነኝ ብሎ ከመጣ በኋላ እንግዲህ ያቀረባቸው ጥያቄዎች በጣም ከባድ ጥያቄዎች ናቸው። ከዚህ በፊትም ኦዲየንሶችም ሲጠይቁ ነበረ። ለምን አገኛት? እንዴት አያስታውስም? ያደረገውን ነገር በጣም ብዙ ጥያቄዎች ነበሩ። ግን ስራም ቢሆን ግን በጣም ነው የሚደብረው። ትናንትና አሁን እንግዲህ ተማተዋል። ግን የተማቱት የውሸት ነው። የወንድነት አመታት አይደለም የተማቱት፣ ወይ ቦክስ አይደለም። ልጁም እንዳያችሁት ሩጦ ሂዶ ሆድ ውስጥ ነው የገባው። ምንም ነገር ተሻሹ፣ በቃ ከዛ ተለያዩ ማለት ነው። በደንብ አልተማቱም። ስራ ነው። ግን ስራም ቢሆን ደግሞ በእንደዚህ አይነት መንገድ ባታስኬዱት እኔ ጥሩ ነው ብዬ አስባለሁ። እንደው እውነት ነው ብላችሁ እንኳ ብትቀበሉ እዩና ባለቤቷ በቃ እንትን ብለዋል ማለት ነው። ልጁም የመጣው በዩ ነው የመጣው ብዬ ነው የማስበው። ምክንያቱም እሷ ናት ከእሷ ጋራ ያለውን ግንኙነት ብዙ ነገሮች ስላሉት ለማመንም ተመልካችንም ለማሳመን ብዙ ነገር እንትን ስለሚላቸው እሱን ነገር ለማድረግ ይመስለኛል። እና ግን እኔ በዚህ አጋጣሚ ማለት የምንፈልገው ሀይሚዬ ምንም አይነት ነገር ቢፈጠር ከዚህ በኋላ 2 ወር ነው የሚቀረው። 2 ወር ከብሩኬ ጎን ቁመሽ ጥላትን ብታሳፍሪያቸው እኔ በጣም ነው ደስ የሚለኝ። ምክንያቱም ብሩኬንም ሀይሚንም ለመጣል እንዲለያዩ የሚፈልጉ በጣም ብዙ ሰዎች ስላሉ ማለት ነው። የእነሱን አፍ ብታዘጋልኝ እኔ በጣም ነው ደስ የሚለኝ ማለት ነው። ህመሙ እንዳለ የልብ ስብራቱ እንዳለ ብዙ መስዋዕት ተከፋፍለዋን ሀይሚና ብሩኬ። እንዲቀላል ነገር አይደለም። በነገራችን ላይ እኔ እንጃ የእነሱን ፍቅር በምንም ቃል ልገልጸው አልችልም። ግን አንድ ነገር ልንገራችሁ፣ ይሄ ስራ የኦዲየንስ ስራ ነው። ከዚህ በፊት ብሩኬን ከፍቅረኛ ጋር ከድሮ ፍቅረኛ ጋር ስትሉ ነበራችሁ። ከዛ ደግሞ ምን ተደረገ? የድሮ ፍቅረኛው በማን ውስጥ መጣች? በሀይሚ መጣች። ይሄ ከተጀመረ እኮ ቆይቷል። የተጀመረው መቼ መሰላችሁ? ለሀይሚ ደብዳቤ ጽፋ ወደ አዲስ አበባ የመጣች ጊዜ ነው የተጀመረው ማለት ነው። ከዛ ሂደው ያለፈ ታሪክ ነው ከተባባሉ በኋላ ኦዲየንስን በጣም ብዙ ብጥብጥና ብዙ ጭቅጭቅ ሲያመጣባቸው መሀል ላይ ያቋረጡት ማለት ነው። ከዛ አሁን ደግሞ ያው ጀመሩትና ይኸው እንግዲህ 1 ወር ሊሞላቸው ነው ማለት ነው፣ በጭቅጭቅ ማለት ነው። ትናንት መቼ ነው መሰላችሁ? በቀደም ነው የሆነች ልጅ እኔ ትክታክ ላይ ስታወራ ሰምቼ ነበረ። የሆነ ሰው መጥቶ ከብሩኬ ፍቅረኛ ናት ወይም ሚስቴ ናት ቢል እንትኑ ድራማው በጣም እንትን ነበረ ስትል ነበር። እና ይሄ ሁሉ የኦዲየንስ ነው። በነገራችን ላይ የተመልካችን ሀሳብ ነው የሚወስዱት። ቢደባደቡ እንደዚህ ቢሆን ምናምን ያሉ ሀሳብ ስለሚሰጡ እሱን ነገር ተቀብለው እነሱ ደግሞ ይሰራሉ ማለት ነው። እና ምን ትዝ አለኝ መሰላችሁ? የሶስናና የዳኒ ስራ ነው ትዝ ያለኝ ማለት ነው፣ እውነቱን ስነግራችሁ። ምክንያቱም ዳኒም ሀይሚን የእሱ ለማድረግ በጣም ብዙ ነገር ሲጥር ነበረ። የሆነ በቃ ከእሷ ጋር ፎቶሾፕ እያሳያት እሷን እንድታምን ለማድረግ ሀይሚን ማለት ነው እንድታምነው ለማድረግ ብሩኬ ላይ እምነት እንድታጣ ለማድረግ በጣም ብዙ ነገር ሲጥር ነበረ ዳኒም ማለት ነው። ሀይሚዬም ደግሞ በየዋህነቷ ደግሞ ዳኒን አምናው በጣም ብዙ መንገድ ሂዳ ነበረ ማለት ነው። አዎ ትክክል ነው፣ እሱ እኮ እንደዚህ ስለሆነ ነው የኔ ነገር አሁንም ሀይሚ የምትለው አሁን ደግሞ እንግዲህ ዛሬ ከመጣች ደግሞ ልጁ አዎ ጥያቄው ትክክል ነው ብላ ነው የምትመጣው። ወደ ልጁ ነው እንትን የምትለው ሀሳቧን እንትን የምትለው ወደ ልጁ ስለሆነ፣ ምክንያቱም ብሩኬ ልጅቷን ለምን እንዳገኛት እንደገና ደግሞ ከ6 ወር በፊት ማለት ነው ለምን እንዳገኛት፣ ከዛም ደግሞ ይቀጥላል። ከቡታጀራ በቀደም ሄደው ደግሞ ለብቻዋ ለምን ማግኘት እንደፈለገ እንዳያችሁት ደግሞ አልጋ ቤት ለምን እንዳገኛት፣ ለምን ማውራት እንዳልፈለገ፣ እንደገና ደግሞ ማውራት እንዴት እንደፈለገ ብዙ ነገር ጥያቄ
ሲያነሱ ነበረ ማለት ነው። እና በጣም ከባድ ነው። ብሩኬ እንግዲህ ለእነዚህ ሁሉ ጥያቄዎች አላቅም ምን አገባኝ እያለ ነው። በጣም ተናዷል፣ በጣም ተበሳጭቷል። በጣም ማለት ነው። ከዚህ በኋላ ምንም የተደበቀ ሚስጥር አይኖርም። ምክንያቱም ከዚህ በኋላ ፎቶሾፕ ነው የሚኖረው፣ ሌላ ምንም ሊኖር አይችልም። ምክንያቱም ልጁም እንግዲህ ከተወለደ በኋላ ተመርምሮ እንግዲህ ዲኤንኤ ይታያል ማለት ነው። የዛ ጊዜ ነው እንግዲህ የሚረጋገጡ። አሁን ላይ ግን አንዳንድ ኮሜንት እያየሁ ነበር። አዲስ አበባ እርጉዝም ሆና መመርመር ይቻላል እያላችሁ ነበር። እኔ አላቅም እውነቱን ስነግራችሁ ማለት ነው። እርጉዝና ሆኖ ዲኤንኤ ይታያል አይታይም አላቅም። ግን አንዳንድ እህቶች ስትሉ ነበረ አዲስ አበባ ወስዶ ያስመርምራትም ስትሉ ነበረ። ግን ያው እነሱ ስራ ስለሆነ ያዙት እንግዲህ ወደ አዲስ አበባ እንኳ እስካሁን ድረስ አልተመለሱም። ምክንያቱም ስራውን መቋጨት ስላለባቸው ማለት ነው። መቼ እንደሚቋጭ እንዴት እንደሚቋጭ ግን አናቅም፣ ፈጣሪ ነው የሚያውቀው። ግን ቶሎ ይቋጭ። ምክንያቱም በጣም ነው የሚደብረው። ምክንያቱም ነገሮች በቆዩ ቁጥር ወደ ሌላ ነገር እያመሩ ስለሚሄዱ ማለት ነው። ሀይሚዬም ደግሞ በቃ ከብሩኬ ጎን ብትሆን በቃ ደስታዬ እሱ ነው። በቃ ብሩኬ ጎን ብትሆንለት ብዬ ነው። ምክንያቱም አለመታመን ምን ያህል ዋጋ እንደሚያስከፍል ምን ያህል እንደሚያስከፋ በጣም ከባድ ነው። እሱ አሁን እየተከራከረ እንደዚህ ይህን ሁሉ እርምጃ እየሄደ ያለው ሀይሚ እንድታምነው ለማድረግ ስለሆነ እንዳላደረገው ደግሞ እርግጠኛ ሆኖ እየተናገረ ነው። ይህን ሁሉ መስዋዕት የሚከፍለው እንግዲህ ይህን አይደለም በማለት ስለሆነ ማለት ነው።